በምድረ በዳ እንደ መላእክት የኖሩትና በዝቋላ ተራራ ባለው ባህር ውስጥ 100 ዓመት ተዘግዝቀው ለኢትዮጵያ ሰዎች ምህረትን የለመኑት አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ዕለት በሀገራችን ኢትዮጵያ በድምቀት ይከበራል። የእሱን ታሪክ ይዤላችሁ መጥቻለሁ። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ታሪኩ። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ንሂሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሌሲያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌሲያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል፣ ንጽህናው ከሚካኤል ከገብርኤል የሚስተካከል፣ ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ቅዱስ ዮሐንስና እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሌሲያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ከዚህ በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን ዓይን በገለጡ ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውን በተወለዱ ጊዜ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችን ለአምላካቸው ሰግደው አብ ወልድ መንፈስ ቅዱስን ካመሰገኑ በኋላ እናታቸው አላቀፈቻቸውም፣ ጡትም አልጠቡም። 3 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው። ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው። አበምኔቱንም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው። ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው። ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ 7ቱ ሰማይ ወጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ወሰደውና ተባርከው አለውና ወስዶ እመቤታችንን ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉም እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን በመንግስቴ ከኔ ጋር ትነግሳለህና ደስ ይበልህ፣ በርታ፣ የሚደርስብን ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናል አለው። ከዚህ በኋላም መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ዲቁና ተቀብሎ ቅዱስ እስጢፋኖስ ጸጋና ሞገስን የተሞላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ሥራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦንስ አስኬማውን ሰጠው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የታምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያነሱ፣ አጋንንትን የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜ ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠኸኝ እነዚህን አንበሶችና ነብሮች ምን ይመገባሉ አሉት። ጌታችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ፣ ወደ እኔም እስከምትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህንን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው።
ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ ግርዛቸው ድረስ ጠጉር በቀለላቸው። የጠጉራቸው ርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንዷ ቀን የፈወሳቸው ሕሙማን ብዛታቸው እልፍ ሆነ። የሀገሩ ሰዎችም ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያቀኝ ሀገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህ በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድላቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸው ሰማያዊ ህብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ህብስት አይመገቡም። ይልቁንም ጽዋውን ባሸተቱ ጊዜ እንዲሁ ይጠግባሉ፣ ይረካሉ። አባታችን በተወለዱበትም ቤት አልኖሩበትም። እናት አባታቸውም የሥጋ ዘመዶቻቸውም አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያዊያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላ ነበር። በመንፈስ ቅዱስ ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የበረሃ እንስሳት አንበሳና ነብር ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር፣ የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በበረል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድ ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና እኔ ስለ ሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማኅፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ ከዚህ ከኃላፊው ዓለም በሞት በተለየው ጊዜ መብል መጠጥና ልብስን ማን ያስከትትልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ። ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙር የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦችና ዘንዶች ወዳሉበት እገባለሁ፣ ምግብም መሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸው፣ ከእግራቸውም በታች ይተኙ ነበር። እንደሚታዘዝ ደቀ መዝሙርም ይታዘዙላቸው ነበር። ለጸሎትም በሚቆምበት ጊዜ አብረዋቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ካበረታቸው በኋላ ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድን ነው? ልህ ብለህ በለመንክን ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ፣ ከአንበሶችና ነብሮች ከአራዊትም ጋር መኖርን አልፈራህም። ጨከነህ እስከ ሞት ድረስ ታገስክ። የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችንም ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባኝም። በፊትህስ ሞገስን ካገኘው የገቦታን ሰዎች ማርልኝ፣ እነሱ ኃጥአን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውንም እያፋጩ በደን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያን ያደረጉትን ኃጥአንን እምሬልሃለሁ፣ የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳንን ሰጥቻለሁ አላቸው።
አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉ አብረው ተደስተው እግዚአብሔርን አመሰገኑ። አባታችንም ይህንን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆች ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከስራታቸውም ፍቷቸው አላቸውና እነርሱም የገቦታ ሰዎች 3000 ነፍሳት ከደይን አውጥተው ወደ ገነት አስገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉት ሰዎች በቀር በዓለም ያሉ ሰዎች እንዳያውቁህ አደርጋለሁ። መላእክት ይጎበኙሃል እንጂ ከካህናት ከመነኮሳት ከምዕመናንም ወገን ቢሆን ማንም ያለ ፈቃድ አያይህም። ወዳጄ ሆይ እንደወደድህም እኔንና አባቴን መንፈስ ቅዱስን በሦስትነቴ አየኸኝ። አሁንም ወደ ኢትዮጵያ ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዚያች ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በሥልጣኔ ያደርሰሃለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምሕረትን ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱ መኃልየ ነቢያትን መኃልየ ሰለሞንንና ውዳሴ ማርያም እየጸለዩ ለኃጥአን ምሕረትን ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድኩባት በተጠመቅኩባትና ከሞት በተነሳውባት ዕለት እልፍ እልፍ ነፍሳትን እምርልሃለሁ አላቸው። ከዚህም በኋላ አባታችን 60 ድንብሶችና 60 ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም ከነዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችን በውሃው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ባመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአንም ሥራቸው በአባታችን ፊት እንዲሁ የተገለጠ ነውና። አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባሕሩ በመግባት ተዘቅዝቀው መጸለይ ጀመሩ። ከባሕር እንዳልወጣ በእግሬም እንዳልቆም በሕያው ስምህ ምያለሁ ብለው 40 መዓልትና 40 ሌሊት ቆዩ። በ40ኛው ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያንም ያደረገ እምርልሃለሁ ብሎሃል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባሕር አልወጣም አሉት። መልአኩም ከሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባሕር ውስጥ 100 ዓመት ተዘቅዝቀው ሲጸልዩ ኖሩ። አባታችንም በባሕር ውስጥ ተዘቅዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈጽሶ አለቀና ውሃው ደም መሰለ። ሥጋቸውም አልቆ ከአጥንቶቻቸው እንደ በረዶ ሆኑ። 7300 የሚሆኑ አጋንንትም ከአራቱ አቅጣጫ እየመጡ ሰውነታቸውን በፍላጻዎች ይወጓቸው ነበር። ጌታችን መጥቶ ከባሕሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁና ተነስ፣ ከባሕሩ ውጣ አላቸው። አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽሞ ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞ ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስ ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚህ ጊዜ ሰይጣን በቁራ ተመስሎ መጥቶ 2 ዓይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጥሃልና ጠላቶችን ትበቀል ዘንድ ወደ ዝቋላ ሂድ ብለዋቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢያስቡም ሽማግሌዎቹ ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነናል፣ 3ታችንንም በጀርባህ አዝለህ አንዳንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎቹን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝለው 1 ምዕራፍ አደረሷቸው። ያም ሽማግሌ ከዚህ ያሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አሏቸው። አባታችንም አባ የት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ሄደ ጓደኞቼን አምጣለኝ አሏቸው። አባታችንም የቀሩትን 2ቱን ሽማግሌዎች ካሉበት ደርሰው 2ቱን በየተራ እያዘሉ
የመጀመሪያውን ካደረሱበት ቦታ አደረሷቸው። ከዚህም በኋላ እነዚያ ሽማግሌዎች አባቶቼ ሆይ ከየት ነው የመጣችሁት? አሏቸው። ሦስቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሦስትነት ተገለጡላቸው። አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ ሆኑ። ስሉስ ቅዱስ ለአብርሃም በመመሪያ አድባር ስር በአንድነት በሦስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጡላቸው። በጀርባቸውም አዘሏቸው። የእግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተነዋውጠው ተራሮች፣ ኮረብቶች፣ አለቶች ተሰነጣጠቁ። በዚያችም ሰዓት ታላቅ ፍርሃት ሆነ። አባታችንም ዙሪያቸውን በከበባቸው በምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይም ውስጥ ሆነው እነዚያ ሽማግሌዎች አባታችንን እስከ ሰባተኛው ሰማይ ድረስ እንዳደረሷቸው ተመለከቱ። ከዚህም በኋላ ጌታችን ሐዋርያትን እነ ቅዱስ ጴጥሮስን እንደቀሰቀሳቸው አባታችንንም ቀሰቀሳቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትህን ሥጋህን እየነደፉ የተዋጉህን አጋንንት ታጠፋቸው ዘንድ እነሆ እኔ እንደወሰድኩህ ባለማወቃቸው በትዕቢት ላይ ናቸውና በባሕር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባረቅትም በፊትህ በኋላህ ይከተሉሃል አላቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚህ አጋንንት ወዳሉበት ወረዱ። አጋንንቱም ደመናት ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድ ሆነው በነፋስ በተኗቸው። የእነዚያን አጋንንት ቁጥራቸው 7,000 እልፍ ከ1,000 ነበር። ሁሉም በአንድ ጊዜ አልቀዋልና ከነሱ ሸሽቶ ያመለጠም አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችን አንበሶችና ነብሮች ድብና ዘንዶ ወዳሉበት ምድረ ከብድ ተመለሱ። አባታችንም ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባ አቡነ ሳሙኤል፣ የአዘሎ አቡነ አንበስ እና ከላይ ግብፅ ተነስቶ የመጣው አቡነ ብንያም ናቸው። ነገር ግን አባታችን እነዚህን ቅዱሳን ስለተሰወሯቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈሩ አንበሶች ወጥተው የቅዱሳኑን አንበሶቻቸውን ገድለው ደማቸውን አፍሰው ስጋቸውንም በሉ። 3ቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 60 ነብሮችና 60 አንበሶችን አስከትለው ተገለጡላቸውና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳኑ አትፍሩ አሏቸው። ቅዱሳንም አባታችን ሆይ ጸሎትህ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባላገኘንህ ጊዜ እስከ 7 ቀን አለቀስን አሏቸው። ዳግመኛም የርሶም አንበሶች መጥተው አንበሶቻችንን በሉብን አሏቸው። አባታችንም አንበሶቻቸውን እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? አሁንም የበላችሁትን ትፉ አሏቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን የአንበሶቹን ስጋቸውን አጥንታቸውን ከደም ጋር ተፉ። በሆዳቸውም የቀረ የለም። አባታችንም ወዲያው ወደ ምስራቅ ዞረው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ያስነሳኸው አንተ ነህና አሁንም እነዚህን አናብስት ከሞት አስነሳቸው፣ ለባሮችም የድካማቸውን ማረፊያ ይሁኑላቸው ዘንድ የሰጠሃቸውን አትከልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስ እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶቹን ስጋቸውን በመስቀል ምልክት ባርከው በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። አንበሶቹም እንደ ዓይን ጥቅሻ ፈጥነው ተነሱና እንደ ቀድሞ ሆኑ። ለአባታችንም እጅ ነስተውና ሰግደው የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሳቸው። እነዚህም 3ቱ ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሰራ እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤልም አባታችንን አባት ሆይ በዚህች ቀን ድንቅ ሥራን አየን። አራያህ የእግዚአብሔርን መልአክ አርያ ይመስላል። ቅድስናህ ፍጹም ነው። የጸሎትህ ኃይል ሙታንን ያነሳል። የተበሉ አንበሶችን ከአንበሶች ሆድ አወጣህ አሏቸው። ዳግመኛም አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ኅብስትና 3 ጽዋ ይዞ መጣ። አባታችንም 3ቱን ቅዱሳን እግዚአብሔር የሰጣችሁን ይህንን ኅብስትና ጽዋ ንሱ፣ ብሉ፣ ጠጡ አሏቸው። ቅዱሳኑም ሥራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ብለው መርቀው ሸኟቸውና
የእግዚአብሔር ሥራ እያደነቁ ወደየበዓታቸው ተመልሰው ሄዱ። ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን አገር ሄደው እንዲያስተምሩና የሚደርስባቸውንም መከራ ጭምር ነገራቸው። አባታችንም ክርስቶስን ፈጽመው ወደማያውቁት አረብ ሀገራት ሄዱ። የአረብ ንጉሥም ብዙ ሰራዊቱን አስከትሎ ብዙ ጣዖታትን አስይዞ ሲጓዝ አገኙት። በጣዖታቱ ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ወጥተው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። የአረቡ ንጉሥ አንተ ጸጉር ልብሱ ምንድነህ? ሰው ነህን? አላቸው። አባታችንም አዎ እኔ ሰው ነኝ፣ ያውም የጌታዬ የኢየሱስ ክርስቶስ ባሪያ አሉት። ንጉሡም መልሶ በዚያ አይሁድ በሰቀሉት ታምናለህን? አላቸው። አባታችንም አዎ እኔ በእርሱ አምናለሁ፣ አላፍርም። ስለ እኔ የተሰቀለውን በሰው ፊት አምነዋለሁ። ስለ እኔ ብቻ አይደለም ንጉሥ ሆይ፣ ስለ አንተና ከአንተ ጋር ስላሉትም ነው እንጂ። በእርሱ እመኑ የዘላለምንም ሕይወት ታገኙ ዘንድ አላችሁ አሉት። ንጉሡም ይህንን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። የእቶን እሳቱንም ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉር ለባሹን አንስታችሁ ከእሳት ውስጥ ጨምሩት አላቸው። አባታችንም ንጉሡና መኳንንቱ ሰራዊቱ ሁሉ እያዩአቸው ከእቶን እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ውሃ ሆነ። የንጉሡ ሰራዊትም ይህንን ከተመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሡም 77 አዛዦቹን በማዘዝ አምነናል ያሉትን ሰዎች ራሶቻቸውን በሰይፍ አስቆረጣቸው። ቁጥራቸውም 40,000 ነበር። ንጉሡም ሰይፉን መዞ የአባታችንን ራስ ሊቆርጥ ተወርውሮ ወደ አባታችን ሲሄድ ወዲያው ጽኑ የመብረቅ ነጎድጓድና ንውጽውጽታ ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉሡና ሰራዊቶቹን ሁሉ አጠፋቸው። የሞቱም ሰዎች ቁጥራቸው 400,000 ሆነ። አንድስ እንኳን ሳይቀር ሁሉም አለቁ። አባታችንም በመብረቅ የሞቱን ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ፣ ነፍሶቻቸውን የጽልመት መላእክት ወደ ገሃነመ እሳት ሲያወርዷቸው ተመልክተዋልና። ከዚህም በኋላ አባታችን ጌታችንን እነዚህ ሰዎች ማርልኝ አሉት። ዳግመኛም ሰው ስህተተኛ ነው፣ አንተ ግን መሐሪ ይቅር ባይ ነህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰወረባቸውና ወደ ሰማይ አረገ። አባታችንም ወዲያው አጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ተዘግዝቀው ተሰቀሉ። ሰይጣንም መጥቶ ያችን ገመድ በቆረጣት ጊዜ አባታችን በገደሉ ሲወድቁ መልአኩ ቅዱስ ሚካኤል እንደ ዓይን ጥቅሻ መጥቶ አባታችንን አቅፎ ያዛቸውና በእግርህ ላቆምህ ወይስ በራስህ ላቆምህ ትወዳለህ? አላቸው። አባታችንም ገብረ መንፈስ ቅዱስ መልአኩ ተወኝ፣ በራሴ ልቁም አሉት። መልአኩም በዚያው ትቷቸው አረገ። አባታችንም በጥርሳቸው ድንጋይ ነክሰው እስከ 30 ዓመት ተዘግዝቀው ሲጸልዩ ኖሩ። ናላቸው ሁሉ ፈሶ አለቀ፣ አንጀታቸውም ፈሰሰ፣ እንደ እንጨትም ቅርፊት ሆኑ። ከ30 ዓመትም በኋላ ጌታችን 7ቱን ሊቃነ መላእክትና እናቱን ቅድስት ድንግል ማርያምን አስከትሎ ወደ እሳቸው መጣና 3 ጊዜ በስማቸው ጠርቶ እነዚያን ከሃዲዎች ምሬልሃለሁ አላቸው። አባታችንም ነክሰውት የነበረውን ድንጋይ በጣሉት ጊዜ ጥርሶቻቸው አብረው ተነቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳስሳቸው ሰውነታቸው ታደሰችላቸው። አባታችንም ጌታችንን ምሬልሃለሁ ካልከኝና ከማርክልኝስ ነፍሳቸውን ከስጋቸው ጋር አዋህድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድክ ይሆንልህ፣ እኔ ሙታን ልታስነሳ ስልጣን የሰጠው አይደለምን? አሁንም ወደ ሞቱት ሰዎች ሂድና ማትበባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱት ሰዎች ሄደው በላያቸው ከጸለዩ በኋላ እናንት ሁላችሁ በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታኑም ወዲያው አፍፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን ያደረጓቸው። ከዚህም በኋላ አባታችን ከነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚያን ሰዎች ይጎበኟቸው ዘንድ ወደ አረብ ሀገር ሄዱ። እነዚያ ከሞት ተነስተው ክርስቲያን ያደረጓቸው ሰዎችም ሃይማኖታቸው ጥምቀታቸውን አጽንተው ቤተክርስቲያን ሰርተው በጽድቅ ሕይወት እየኖሩ የእግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመለከቷቸው። አባታችንም ይህንን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታችን ሄደው እንደጎበኟቸው ሰዎቹ አላወቁም ነበር። እነዚያም ክርስቲያኖች እስከ ዛሬ ድረስ አሉ። አባታችንም ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው
562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነ ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዕለተ እሁድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምሥዋዕ ቀብረዋቸዋል። የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን።